እማ ቁጭ በሉ እንጂ ይቀመጡ። እዚህ ጋር ፎቶአችሁን እያየሁ ነው። የእናንተ ነው? አይ የኛ የሰርጋችን ፎቶ ነው። ያምራል ያምር። ብዙም አይኔ አይም እኮ ግን ያምራል። ላውንደው ነኝ እንዲታየት። ኧረ አይደለም። እንዴት ቆንጆ ናችሁ! በስማ ቶ ቶ ቶ ቶ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኛ አለን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው ሰላምና ጤና ነውና እዚህም ያላችሁ ውጭም ያላችሁ ሰላማችሁ ይብዛ። እኛ አለን ደህና ነን፣ እግዚአብሔር ይመስገን። ትንሽ ጠፋ ብያለሁኝ፣ በስራ ምክንያት ነው፣ አልቻልኩም። ቶሎ ቶሎ ልቀቂልን የሚል ኮሜንቶችን አይቻለሁ፣ ግን አልቻልኩም መልቀቅ። ቶሎ ቶሎ ለመምጣት እሞክራለሁኝ፣ ቢዚ ስለሆንኩኝ ነው በስራ እና አሁን ናፍቃችሁኝ ነው የመጣሁትኝ። ከኤልዱ ጋር ነው የምሰራው ቪዲዮ። ፍራንክ ላረጋት ነው በድጋሚ። በፕራንክ ተለክፈሻል እንዳትሉኝ፣ ይሄ ትንሽ እንጂ የሚያረግ ነገር ስለሆነ እሷም ቤተሰብም እናንተም ትዝናኑበታላችሁ በሚል ነው ይሄንን ነገር ያዘጋጀሁትኝ። እኔ ሙሉ ለሙሉ ራሴን ቀይሬ ነው ምገባው እሷ ጋር ማለት ነው። ጭራሽ እንዳታቀኝ መስዬ ትልቅ እናትን መስዬ ነው ምገባው። እና ምንድነው ገብቼ እሷን በቃ አዝጋታለሁ። ይሁን በቃ ማረገው ሁሉ ቅብጥ ነው ምልባት። ምን ትላለች አላቅም ምን እንደሚከሰት፣ ግን የምትዝናናበት ይመስለኛል። አንድም ሁለትም ደግሞ በዛው አጋጣሚ የሚያስተምረንም ሊሆን ይችላል። አብረን የምናየው ይሆናል። እሱ ራሴን እቀይራለሁኝ፣ እናቶችን እመስላለሁ፣ ልብሶች ይዤ ያለሁኝ አንዳንድ ልብሶችን ራሴን የምቀይርበት ማለት ነው። ምን እንደምትል አላቅም። ቤት ተሳስቼ ነው እንደዚህ ሆኜ ነው እንደዛ ተፈጥሮ ነው እንደዚህ ሆኖ ነው እያልኩኝ ቦሪዎችን ነው ማደክማት። ምን እንደምትል አላቅም፣ እናያለን። አሁን አለባበሴን ምናምን ነገር እናንተው ፊት ነው የምለብሰው። ይሄም ለብሼ የምገባው ይሄኛውን ነው፣ ግን ከላይ የሚደራረቡ ነገሮች አሉ። እሱን እደራርባለሁኝ። እስቲ መጀመሪያ በሻሽ እንጀምራለን። ውድ እህቴ ታቂኝ ይሆን አታቂኝ ይሆን አላቅም። እስቲ እናያለን። እንዲህ ነው መሰለኝ እናቶች የሚያደርጉት። ይሄን እንለብሳለን። ከዛ በኋላ ቤተሰብ እንዴት ነኝ መስያለሁ? እንዴት ሊገጽያ ይችን እንደዚህ መሸፈን አለባት፣ ምክንያቱም አለበለዚያ ታቀኛለች። አሁን ግን ያሳሰበኝ ነገር ምን አለ መሰላችሁ? ድምጼ እንዴት እንደማረገው አላቅም፣ እንዴት እንደምቀይረው አላቅም። ለመቀየር እሞክራለሁ፣ አለበለዚያ ተባነንብኛለች በድምጼ ስለምታቀኝ ማለት ነው። እስቲ እሞክራለሁ ለመቀየር፣ የተቻለኝን ሁሉ እሞክራለሁኝ። ምን እንደሚከሰት አብረን የምናየው ይሆናል። አብራችሁን ተዝናኑ እና ይህን ቪዲዮ ደግሞ ስታዩት ላይክ፣ ሼር በማድረግ ጀምሩ። የጋሽዬ ቤተሰብ የምትወዱ እግዚአብሔር አምላክ ያክብርልን፣ እንወዳችኋለን። ይሄ ነው የምለው። እስቲ እንግባ። ልገባ ነው። እንዴት ነኝ መስያለሁ? እናቶችን አይደል? እና ደግሞ ያልነገርኳችሁ ነገር ሀሳቤ ተባባሪ እና ውስጥ ስለማይመች ካሜራ እንዳታይ ብዬ ደብቅልኝ ብዬዋለሁ። በቤት ውስጥ ካሜራ ደብቅ እየጠበቀኝ ያለ ተባባሪ ነው። እሱም ያዋክባታል። አብረን እንግዲህ ምን እንደሚፈጠር እናያለን። ቤተሰብን ቤት ውስጥ ደርሰናል። ላንኳኳ ነው። ይሄ ደግሞ እዚህ ውስጥ ይግባ እስቲ።
ማነው? የኔ ልጅ ቤት አልነበረም። ቤቱ ተሳስቼ ይሆን? የማን ቤት ፈልገው ነው ማማ? አንድ ልጆቼን ፈልጌ ነበር። እዚህ ቤት አይደለም። ስንት ቁጥር ነው ማማ? የሰው ቤት የፈለጉት ቤት ስንት? እኔ እንጃ ቁጥሩን እንኳን አላውቀውም። እኔ እንጃ ስንት ቁጥር ነበር እንትን ያሉት እናቴ? እኔ እንጃ ልጄ፣ እኔ እንጃ። እኔ ግራ ገብቶኛል። ቤቱ የት ይሆን? ኧረ እኔ ድክም ብሎኛል። እስኪ እስከዛ ልረፍ አንቺ ጋር። ነገሩ ችግር የለው። እሺ ልጄ ያቻውታል ቁጥሩን ንገሩኝ እስኪ እኔ ልፈልግልዎት። ግቡ ችግር የለም። ኧረ አይኔስ ያያል ብለሽ ነው ልጄ? እኮ ንገሩኛ ቁጥሩን፣ ወይ እኔ ልፈልግልዎት። ቁጥሩ የት ነው ማማ? ያስታውሳል? እኔ ልፈልግልዎት። ኧረ እኔ እንጃ ልጄ፣ እኔ እንጃ። አደከሙኝ እኮ። ወይ ልጅ አላኩልኝ። እኔ ግራ ገባኝ እኮ። ካልያዙ የሆነች ስልክ ነበረች፣ እሷንም የት እንዳረኳት አጣኋት። እዚህ ዘንቢል ውስጥ ነው ልፈልግልዎት? ኧረ እዚህ ውስጥ አላረኩትም ልጄ፣ የለም አላረኩትም። እሺ እኔ እንጃ። ችግር የለውም። እሺ የት ልቀመጥ? ነው ቁጭ በሉ እዚህ ጋር። ጠጋ ብለው ቁጭ በሉ። እሺ አመሰግናለሁ የኔ ልጅ። ቁጥር ቢነግሩኝ ስልክ ላምጣ ልደውልልዎ? ኧረ እኔ ግራ ገባኝ። ቤቱን ማጣሁትኝ። ስዞር እንድቹ ደከመኝ። አይዞህ አንዴ ማማ ስልክ ላምጣ። እሺ ሰው ሆነ ቁጥሩን እደውላለሁ። ባለቤትሽ ነው? ሰላም ነው የኔ ልጅ? እንዴት ነህ? ደህና ነህ? አለሁ ደህና ነኝ። ብቻ አለው ማማ። ቁጥሩን ያስታውሱታል? ቁጥሩ አይምሮዬ ላይ ነበር ልጄ። እሺ ንገሩኝ። እኔ እንጃ 09 ስንት ቁጥር ነው ማማ? ቁጥሩን እንኳን አውቀዋለሁ ብላችሁ ነው? እኔ እንጃ ስልክ ቁጥራቸው እንኳን ጠፋኝ። እነሱ ነበሩ የሚያረጉልኝ ስልክ ላይ። ተሸፋፈኑ ፊቶስ። ትንሽ ጉንፋን ቢጤ ይዞኝ ነው፣ እንዳይዛችሁ ብዬ ነው። አዎ እሺ ቁጥር ንገሩኝ ልደውልልዎ። ስልክ ቁጥር የልጆት ቁጥር ያውቁታል? አይ አስታውሳለሁ ብለሽ ነው ልጄ? እንዴት እናድርግ? እሺ 09 ስንት ነበረ? ኧረ ተይኝ እናቴ ተይኝ። ኧረ እኔ ግራ ገባኝ። የት ልሂድ? ምን እናድርግ? እስቲ ትንሽ ልረፍ። ምን የት እንደሆነ ቤቱ ነው። ቤቱ እዚህ የሆነ ብሎክ ነው አሉኝ። ዞርኩኝ። አይ መከራዬ። ከየት ነው የመጡት? ኧረ ከሩቅ ቦታ ነው የመጣሁት። ማጥቼበት ነበረ እኮ ግን ጠፋብኝ። እንትን የሚለው በላቸው። ቆይ እስኪ ቆይ ምን የት ነው ብለው የላኩት? ባለው ነይ ብለውኝ ነበር። ያኔ ልጅ ላኩልኝ። ተውት አላውቀውም። እንቀበልሻለን አሉኝ። ስልኬን ይዤ እወጣለሁ ብያቸው እርገንዶ ስልክ ቤት ረስቻት ወጣሁ። ምን ላድርግ? ግራ ገባኝ እኮ። ምሳሌ አምጣለሁ። ልብላ ብለህ ነው ልጄ? ኧረ ይብሉ፣ ትንሽ ይብሉ። ኧረ አሁን ነበር እኮ የበላሁት። ትንሽ ብሉ። እሺ ካልክ እሺ። ያዘጋጀው ነው ማማ። ተጫወቱ። እሺ ልጄ። ቁጭ በሉ እንጂ ይቀመጡ። እዚህ ጋር ፎቶአችሁን እያየሁ ነው። የእናንተ ነው? አይ የኛ የሰርጋችን ፎቶ ነው። ያምራል። ብዙም አይኔ አይም እኮ ግን ያምራል። ላውዳው ነኝ እንዲታየት። ኧረ አይደለም። እንዴት ቆንጆ ናችሁ! በስመ አብ። ታጠቡ እንዴ? ላይ ታጥባ። ኑ ማማ በሉ ቁጭ በሉ። እሺ ልጄ ፎቶሽ ያምራል። አሁን እኮ እየነገረኝ ነበር ባለቤትሽ። እሺ እናመሰግናለን እናቴ። ቁጭ በሉ በቃ። ቤታችሁ እራሱ ልዩ ነው። ኑ ብሉ። አይ
አልደረሰም። ምሳ ያለው ይሄ ብቻ ነው ለጊዜው። ምንድነው? ዶሮ ዶሮ በላለሁ ብለሽ ነው? ወይ አይበሉ አልወድም። ምን እንዳለው? እሺ ምን ይምጣልኝ? ክትፎ አላችሁ? ክትፎ ይጠቅማል። ማማ ክትፎ የለም ዶሮ ይብሉ። ቆንጆ ነው። ላጉርሶት? ዶሮ አልወድም። እሺ እንዴት ይሻላል? እሺ ኩት ስትል እማማ እሺ ከእንቁላሉ ይብሉ። እሺ ያው ዘር ነው የዶሮ ዘር አይደል? ምን እናርግላቸው? እሺ ምንድነው የሚወዱት? ምን ይሰራሉ? ክትፎ የለም ማማ። ክትፎ ነው ስጋው ፍሪጅ ውስጥ ነው። ምን አይነት ክትፎ? በቃ ስንላቸው በረዶ ቤት ነው እንዴት ነው? ታዲያ በረዶ ቤት እንዴት ነው? ምን አሉ ማማ? አይደለም ምንድን ናችሁ ግን? ሰውነማ ሰው አይ ጉራግኛ ትችላላችሁ ወይ ብዬ ነው። እንችላለን። ምን ነው? አይ ታወሩ ሰዎች አዲ ምን ለባል ምን ያሰማሽ? አይዲ ብቻም ታሰልቶልኛ ይቅርታ ማለት ስትሽልኝ እኮ አንቆይ ብሊ በይ። አይ ደፋቢ አልፋሻት ወይ ይቅርታ አንቆይ ብለም ይቅርብኝ አልፈልግም። ዚኮ ይጨሙሽ ፈያይ አይ ደፋቢ ታሻ ክትፎ ለንሃ ክትፎ በቃ ክትፎ አምጪላቸው። ከይሰራላቸው ቆይ ናምጣና ይሰራላቸው። ኦኬ ተባረክ ልጄ አንተ ተባረክ። ቁጭ በል ቆይ ሰራላቸው። እሺ አምጪና ከየት ላምጣ? በረዶ ቤት ነው ስጋው። ለክትፎ አይሆንም ሲጀመር። ከስጋ ቤት ይምጣላቸው። በቃ እሺ ላምጣላቸው። እሺ ከስጋ ቤት ላምጣሎትማ። አይ ከስጋ ቤት የመጣ አልፈልግም። ለሳሙኑ በዓል አልነበረ አላስገባችሁ እኮ አስገብተናል እኮ ግን በረዶ ቤት ለክትፎ አይሆንም አሁን። አይ እኔ ግዢ ስጋ አልወድም አልበላም። የታረደ ብቻ ነው የሚበሉት። አዎ ደስ ይላል ቤት ውስጥ አርደው ለበዓል። ምን ተሻለ? እንዳይሆነ ነገር ሞክር እስኪ አውጪውና ከፈለች አይሆንም። ለክትፎ አይሆንም። አንተ ደግሞ አሁን ሞክሽ። እሺ እንቁላሉን ብቻ ይብሉ ወይ ስልክ ስጡኝና ደውዬ ይሄዱ። የልጆች ቤት ጠፋብኝ እኮ ስልክ ስጡኝ ወይ ምን ላድርግ? ምን አይነት ቀን ነው ዛሬ? እስቲ ቡና አፊ እኮ ቡና አፈላለሁ። መጀመሪያ ምግብ ይብሉ። አይ ቡና ይቅርብኝ ምግቡ። ያለ ምግብ ሳይበሉ እንዴት ቡና ይጠጣሉ? ምን ላድርግ? ክትፎ የለኝም አላችሁ? ክትፎ የለም ዛሬ። በዓሉ እኮ አልፏል። የት ነው ሀገሩ? እየደከማችሁ ይመስለኛል። ወይ ገብተው አረፍ ይበሉ። አይደለም ቆይ የት ነው ሀገሮት? እዚሁ ነኝ። እዚሁ ቅድም ከሩቅ የመጣሁት አላሉኝም? ከሩቅ ስልሽ የት ነበረ? አረጀው ማለት ነው። ስንት ዓመቶት ነው? ኧረ ተይኝ ልጄ። አውቀዋለሁ ብለሽ ነው ድቤስ? ምን ተሻለሽ? ወይ አረፍ ይበሉ። በቃ ትንሽ ጊዜ ውስጥ ገብተው ምግብ ሳይበሉ ጭራሽ መቻችላቸው ውስጥ ገብተው ያርፋሉ። አይ ኧረ ተወኝ ልጆች ያሉት አሉኝ። ልጆች ስንት አሉኝ? ደህና ናቸው። ስንት ልጆች ነው ያሉት? አሉኝ አልኩሽ። አንቺ ምንድን ነው አሉኝ? እግዚአብሔር ይመስገን አሉኝ። አስተካክላቸው እዛ ይረፉ። እረፍት አድርጉ። እሺ ከክትፎ ውጭ ምንድን ነው የምትበሉት? ምን ከክትፎ ውጭ የማይበሉ ለእርሱ ጤና እኮ ጥሩ አይደለም በዚህ እድሜዎት። ምን ላድርግ ብለሽ ነው ልጄ? እሱ ብቻ ነው ከፍቶኝ የምበላው። ለጤና ጥሩ አይደለም ክትፎ ቀን በቀን። ሁሌ እሱ ነው የሚበላው እያሉ አይደል እንዴ? ሁሌ ክትፎ ነው የሚበሉት። እውነቶትና እሱ እንጂ በቃ አይገባም። በቃ ትንሽ እድሜ ከጨመረ በኋላ ይሄ ነገር ብቻ መጣ። በቃ ምን መጣ? ሌላ ክትፎ። እሱ ምንድን ነው የያዙት? እሺ አሁንማ ለልጆቼ አንዳንድ ነገር ይሆናል ብዬ ያስኩትን ነበር። እሺ የሚበሉት ነገር አለው እዛ ውስጥ? አይ የኔ የሚሆን የለውም። አይቤ ላይ ነው። አይቤ ኧረ ይቅርብኝ። እሺ አይቤ ያለው እውነት ቆንጆ አይቤ ላምጣለው። ክትፎ ነው የሚወዱት። ክትፎ እያልኩ ነው። በዚህ እድሜዎት እኮ ጥሩ አይደለም። ሁሌ ክትፎ ለጤናው ጥሩ አይደለም ይሉኛል ልጄ።
እንደዛ ይሉኛል። ለእድሜሽ ጥሩ አይደለም ቀይ ስጋ አትቢ የሆነ ነገር ይሉኛል። እግሬም ትንሽ ያመኛል እኮ ግን እስኪ ታሽ እግራቸው ጠቢያቸው ተነስ እስኪ እኮ አጥባቸዋለሁ። መጀመሪያ ይብሉ ወይ ቀድመሽ ጠቢያቸው ነው ወይ ረፍታ ቢተኙ አንሺ ባራህ ላይ ይገፋ ቡና እሺ ቡና አስፈላለት አለ ችግር የለው በርታ ታፈላለች ቡና አፍል እኮ ይፈላል። መጀመሪያ ምግብ ቢበሉ ጥሩ ነበር። ይቅርብኝ በቃ የምፈልገው የለም አላችሁኝ። ምን ላድርግ? ተው ምግብ ቤት ውሰዶታ ባለቤቴ። አይ ዛኔ አልሄድም አሁን። አይ ምግብ ቤት ምን ያረጋል? ወይ ልጆቼ ጋር ልሂድ እንዴ? አይ እኮ ቤት ቁጥሩን እኮ ቢያስታውሱ ልንወስዶት ነበረ። ምን ላድርግ? አልኩኝና እረፍት ያርጉ። ከዛ ሊያስታውሱት ይችላሉ። አሁን ድካም ሊሆን ይችላል። አንተ ደግሞ እግራቸው ላይ ነው እንደ ያለው እንትኑ ድካም ሊሆን ይችላል። አሁን እንደዚህ ያላቸው ታነሽ እግራቸው ወጥቶሽ ትንሽ እረፍት ያርጓል። ጋር እግሮ ቢታወት ማማ ተይው ልጅ ተይው። እግዚአብሔር ያክብርሽ። አይ አትባለው እኔ ችግር የለውም እኮ እግዚአብሔር ያክብራችሁ ልጆች፣ እግዚአብሔር ያክብራችሁ። ምን አረግን? ያው ምግብ ምን ቢያሉ እኔ ደግሞ ክትፎ የለም አሁን ለምን ላርግሽ? እናንተማ ያቀማችሁ ነው። ጥርስ ይሰራላችሁ እንዴ? ጥርስ ይበላሉ? አይ ጥርስ አያኝክም። ጥርስ ያመኝ። ክትፎውንስ እንዴት ነው የሚያኝክ? ክትፎ ድቅቅ ተደርጎ በቃ ደስ ይለኛል ሰባላ። ለዛ ነው ማይወር ጥርሶት ያሞታል? ጥርሴን ያመኛል። ወይ ምን ጥርሴን ያመኛል። ወይ ይፈጭ እንዴ? ስጋው ያለው ተሳፈጭቶ ይምጣሉት እንዴ? ይቅርብኝ ልጆቼ፣ አደከምኳችሁ። እማ ይቅርታ ቀርብኝና በጣም እየተቀናጡ ነው ብላ ነው ያገኙት ነገር ለምን አይባሉ ነው ብላ ነው በባላ ደስ ይለኝ ነበር እኮ። እንዴት ነው ንግግር? በባላ ደስ ይለኝ ነበር ግን አልቻልኩም። ምን ላድርግ? አይ ክትፎ ሲሉ አስደነገጡኝ። እዛ አይ በቃ እንግዲህ እንደዛ ነው። ስንት ዓመት ነው? አራታችሁ አውቀዋለሁ ብለሽ ነው? ምን ያደርግልሻል ደግሞ አንቺ? ምን ያደርግልሻል? አይ ክትፎ በዚህ ድሞት ብዬ ነው። አይ ሰዎችም እንዲህ ነው የሚሉን ክትፎ ስላቸው። ምን ያደርግልሻል በዚህ ድሜሽ እያመመሽ አይደለም ወይ ይሉኛል እኮ። ግራ ገባኝ እኮ እኔ ደግሞ ቤት ያለው ይሄ ነው አሁን ላይ ምን ላድርግ? እሺ ምን ላድርግ? እኔ ካልተዋጠልኝስ በምን በኩል ላስገባው ልጄ? ጁስ ይሰራላችሁ? ጁስ ይስራልዎት? ክትፎ ጨይበሉን እንዴ? ምንድነውማ? እሱ ብቻ ነው የለማ ክትፎ እንዴት እናርግሽ ነው? ልሂድ እንዴ? የት ብለው ይሄዳሉ? አሁን ደግሞ እኮ እንዳይገቡ ፈራሁኝ። ግራ ገባኝ እኮ። ከምን ነበር ስልክ ቁጥሩ እረፍት ለምን አያደርጉም? ትንሽ ሰዓት ቆይ፣ ኧረ ስልኩን ያስታውሱና ምግብ ማይበሉ እኮ አሁን 09 ብለው እኮ ነው ያቆሙት እኮ። እሺ ንገሩኝ እስኪ ስልክ ቁጥር ልደውልልዎት። ነበር እዚህ ውስጥ ነው። በዚህ ሰፈር ነው ቤቱ? እዚህ ሰፈር ነው አሉ። የሆነ ብሎክ ነው አሉ እኮ። እዚህ ሰፈር የት ቁጥር አላልክ? አራተኛ አሉኝ። አራተኛ አይደለም ይሄ ነው እኮ። ብዙ ኮንዶሚኒየም እኮ ነው ያለው አራተኛ እዚህ። አይ ምን ተሻለኝ ልጄ? እኔ እንጃ ግራ ገባኝ እኮ እኔ ማማ። አይ እስቲ ቡናውን አፊልኝ። ስለማንኛውም እኮ አሁን አስፈላለሁት ነው። ቡናው ስጠጣ ምናልባት ይመጣልኝ ይሆናል እኮ። አሁን ቡና አስፈላለሁት ነው። አስፈላለሁ። ታዲያ ተነሻ። ቁጭ ብለሽ ነው የምታፋይልኝ? እኔ አይደለሁም ሌላ ሰው አለ የሚያፈላ። እሺ አቀራረብ እንትን ብዬ ልምጣ። እሺ ቡና ሊፈላ ነው ማየ። እሺ ይሄ ምግብ የሚበሉ ግን ጥሩ ነው። አንሹ አይታውት እኔ እበላዋለሁ፣ ችግር የለው። ትበያለሽ? በይ። አይ ቆይ እበላለሁ፣ ችግር የለው። በይ እናቴ በይ። ምን ይሻላል? እሺ ሶድኛ እችላለሁ ነው ያልሽኝ? አዎ እችላለሁ ማማ። ትንሽ እችላለሁ። ትንሽ ትችያለሽ? አዎ ጎበዝ። ጥሩ ነው መቻልሽ። ወደዛ ነው? አዎ እንደዛ ነኝ። ያው እንግዲህ ቅልቅል ነው ሰውን ላይ ነገሩ። የሆነ ነገር ስላችሁ በሆነ ያዝሻቸው እኮ ክትፎ ውጪ ምንም ቢያሉኝ። እሺ ማማ እንዴት ይሻላል? እኔ እንጃ ልጄ። ልጄ አለቀሰች። ኧረ ወይ መጣ ልጄ ተነሳች። እሺ ልጄ ትንሽ ልጅ ነው ያላት። ለምን ማማ? ወይ እሺ አረቄ ሳለሽ? አረቄ የለም። አይ እዚህ ቤት ምንድን ነው ቡናውም አልደረሰም። አረቄ የላችሁም፣ ክትፎም የላችሁም። እሺ ምን ላድርግ? ቡና አይ ሁለቱም ብልበት
ሁለቱን ብልበት አገኘው ይሆናል ቤቱ አሁንማ እየተቀናጡ ነው። በሰላም ነው። ኧረ ምን እቀናጣለሁ ልጄ ልጅ ናት ልጅሽ? ውይ ገና አራስ ነኝ ማማ ገና ነች። ውይ ገና ሁለት ወርም አልሞላትም። ክርስትና አልተነሳችማ ገና። የማርያም አራስ ነሽ፣ ትኩስ ነሽ የኔ እናት። ውይ አንገላታሁሽ ታዲያ። ኧረ ችግር የለውም። እና ላክፍልሽ? ቆይ ትጥባ ማማ። እየጠባሽ ነውማ። እየጠባሽ ነው። ብዙም አልታየኝም ሳይኔ። እሺ ስጨርስ አቅፋታለሁ። ችግር የለውም። እሺ እኔ ልጅ እንዴት ነሽ ታዲያ? አራስ ጥሩ ነው? ጥሩ ነው ተመስገን ማማ። ቤትሽ ግን አራስ ያለው አይመስልም፣ ሰው የለም። እማ ውስጥ ግቡና በቃ ደፍታሉ ታኙ በቃ ኧረ እዚህ ይሻለኛል። አልጋማ ከወጣ በቃ ማደሬ ነው እኮ። አድረው የትም አይሄድም እኮ አድረው ነው አድረው ያስታውሳሉ። እስከዛ ወይ ክትፎ ይመጣሉ። ክትፎ ማመጣል ነው። እሺ ኧረ ይቅርብኝ ልጆቼ፣ ቤት አፋልጉኝ። እሺ እንዴት እናደርግ? አይ ምን ይሻለኛል? እንደው እናንተንም አደከምኳችሁ ሰው ቤት ገብቼ እኮ። እሺ ምን እናድርግ? ግራ ገባን። ኧረ የሆነ ነገር የሚበሉት ነገር አስመርጫቸው። እማ ዋዬ ምን ሌላ ምን ይምጣልዎት? እስኪ ሌላ የሚወዱት ነገር ከክትፎ ውጭ ምንም አልፈልግም። ይሄ ምግብ ብታነሳው ደስ ይለኛል። አንሳው እስቲ ቢባሉ ብዬ እኮ ነው ሀሳቦትን ቢቀይሩ ብዬ። አይ ይቅርብኝ። አረቄ የለም ሳይበሉ ደግሞ አረቄ ምን አረጋል? ቤት እኮ ትንሽ በልቼ ነበር። የሆነች ክትፎ ቢጤ ነበረችኝ፣ እሷን በላ። አረቄ የለም እንገዛሎታለን። በቃ አለ ሰፈር ውስጥ እንጃ እንፈልጋለን። ገዝቼ አላውቅም። እንዴት እናደርግ? እሺ ምን ይሻለኛል? ምን እንጃ። አይ ልጆቼ ቤት ብሄድ የምፈልገውን ያውቃሉ። አረቄውንም ክትፎውንም ያዘጋጁ ነበር። ስልክ እዛ ውስጥ ረስተው ኧረ ቤት ትቼው ነው። አንድ ቀልባቢስ ልጅ አለችኝ፣ ትንሽዬ ልጅ። እሷን ስልኬን እንዳረሳ አደራሽ እያልኳት አስረስታኝ ወጣ። ምን ላድርግ? ለካ አራስ ነሽ ልጄ። ትንሽዬ ቅቤ አምጥቼ ነበር። እስቲ እኔ አራስ ነሽ ታወቅኩኝ። እኔ አልፈልግም ማማ። እስቲ ትንሽዬ ቅቤ ነበር። አልፈልግም ማማ። እስቲ ልጄ ቆይ። ወይ ጉዴ ፈላ። እኔ አልፈልግም። ችግር የለውም። እኔ የማርያም አራስ መሆንሽን አላወቅኩም። እንግዲህ እስቲ አልፈልግም። ፀጉሬ ልጅ አይደለም እንጂ። አዎ ፀጉሬ ልጅ አይደለም። ታጥቤ ሰርፕራይዝ አልቻልኩም። መነሳት ተጠቅሞሻል እንጂ ከዚህ በላይ ነበር ማስተርዳት ልገባ ነበር። እንደውም አልጋ ውስጥ ስተኛ በቃ። በነገራችን ላይ ዳ ያውቃል አልቻልኩም። ጭንቀት እንዴት ይሄ ነገር ለምን እንዴት አሰብ ተጠረቅ ያሉላት አንቺን ብቻ ፕራንክ ለማድረግ የት እንደገባው እንዴት ነው አምሮብኛል። ትክክለኛ እናት እኮ ነው የመሰለሽው። ሙቀቱን ግን አልቻልኩትም። ደግሞ እኮ ቅድም ማለት ነው ሶስተኛ ስታወሪ ማለት አንቺ አልኩሽ ሁለቴ ተቀየም ግን አልኩኝ ወይኔ ተጫወታችሁብኝ፣ አስጨነቃችሁኝ።
አይ ለምን አደም ምክንያት አገኘናት በእውነት አላገኘናትማ። መነሳት ማን መነሳት ጠቀሙሽ እንጂ ጉልና ያርግሽ ነበር። ምን ታረጉ ነበር? ከዚህ በለጠ አስጨነቃችሁ። እኔ እኮ እንዴት ላረጋቸው ነው? በየቤቱ እየዞርኩ ልጠይቅ ነው። ምን ላረጋቸው ነው? የጨነቀኝ በስመ አብ ምን ቤቱን አላውቀውም ምናምን ስትይ ደግሞ ተይኝ። እንዴት ነው ተሳክቶልኛል ትያለሽ? እንዴት ነው በደንብ ነበር ግን እንግዲህ ሁሌ ብቻ ለምን ላስለቀስሽ እስኪ ፈታ በይ ብዬ ነው። ፈታ አላልሽም ግን በትንሽ ሰዓት ተጨነኩኝ። አዎ ለምን ክትፎ ምናምን አረቄ ነው መስቀል ነው እንዴ? ደስ ምናምን ነበር አልፈልግም። አይ ማማ